ለመውለድ ኃይል ያስፈልጋል። አንዲት ሴት ደርሳ መውለድ ኖሮባት ምጥ ካልመጣ ችግር ምጥ ኃይል ነው እኮ። ለመውለድ ናቹራል በሆነ ወይ ለመውለድ ኃይል ያስፈልጋል። ኃይል የሁሉም ነገር ጥያቄ ነው። የ13 ቢሊዮን ዶላር ፋብሪካ ተክላችሁ ኃይል ከሌለው ያው ባንድም በሌላ ወይ በጀነሬተር አድርጎ ኃይል ይገጥማል ወይ በኤልፓ ጠይቆ ኃይል ይገጥማል እንጂ ኃይል ከሌለ መስራት በኢየሱስ ስም ዛሬ እግዚአብሔር የተናገረው ይሄን ነገር ካሰብኩት እኮ አመታት አለፉ። ለአመታት ልቤ ውስጥ ነበረ እንዴት አድርጌ ወደ ምድር እንደማመጣው አላቅም የሚል ሰው በኢየሱስ ስም ለመውለድ ኃይል ይሆንለታል። ዝማሬዎች ይወለዳሉ፣ ስብከቶች ይወለዳሉ፣ መጽሐፎች ይወለዳሉ፣ ድርጅቶች ይወለዳሉ፣ ፕሮጀክቶች ይወለዳሉ፣ አገልግሎቶች ይወለዳሉ፣ በኢየሱስ ስም ይወለዳሉ። እናንተ ህይወታችሁ እንዲንቀሳቀስ ትፈልጋላችሁ። ፕሮግረስ እንዲያደርግ ትፈልጋላችሁ። መሄድ እንዲሄድ የምትፈልጉበት አቅጣጫ አለ። ግን ወደ እዛ አይደለም እየሄደ ያለው፣ ወደ ሌላ ነው እየሄደ ያለው። ሱቃችሁን 2 ሰዓት ከሆነ የምትከፍቱት 1 ሰዓት ላይ ግቡ። በሩን ከውስጥ ቆልፉት። እናንተ ከመንፈስ ቅዱስ ጋር ሻካቶ ሸጫ ዲስታንስ እንዲኖር አንዱ አትሊስት በ1 ዋት መብለጥ አለበት። እየጸለይኩ ወንጌል እየሰበኩ ሰው ጌታን ካልተቀበለ ወርክ ኢዝ ኖት ደን። ኢንፍሉዌንሳችሁ የሚለካው በወርክ ደኑ ነው። ለማትረፍ ስትሄዱ እናንተን ለማክሰር የሚመጣ ኃይል አባቴ የሰጠውን ተስፋ እኔ እልክላችኋለሁ። እናንተ ግን አለ ከላይ ኃይል እስክትለብሱ ድረስ በኢየሩሳሌም ከተማ Jesus said wait አሁን እኔ አድርጌያለሁ 3 ዓመት አስተምሬያችኋለሁ አው you have the doctrine but ኃይል እስኪመጣባችሁ ድረስ ግን ቆዩአል። ከዛ አሁን ኃይልን እንዴት ነው የምትቀበሉት የሚለውን ሲነግራቸው መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይልን ስለዚህ ኃይልን የመቀበያው ሚስጥር ማንን መቀበል ነው? መንፈስ ቅዱስ። ጴጥሮስ ላይ ኮንዲ ነው የሚለው ለህይወትና እግዚአብሔርን ለመምሰል የሚያስፈልገው ነገር በሙሉ ስለሰጠን he has deposited every power መንፈስ ቅዱስ እኛ ውስጥ ነው ያለው። ከመንፈስ ቅዱስ ውጪ ምን ኃይል ፈልገን ነው? ሃሌሉያ ፓራሃሲያ ያው እንደተለመደው ዛሬ በፕሮፌቲክ ወርድ ነው የመጣሁት። አንድ ፕሮፌቲክ ወርድ ልንገራችሁ። ትንቢተ ኢሳይያስ ምዕራፍ 37 ላይ ምዕራፍ 36 ላይ ሄዳችሁ ስታዩት መጽሐፍ ቅዱስ የእስራኤልን እንትን ምሽጎቿን የተመሸጉ ምሽጎቿን እና ምን እንዳለ ያሶር ንጉስ ይወስደዋል። ከዛ ይመጡና ሲለምኑት ቆሞ በአይሁድ ቋንቋ ይናገራቸዋል። በአይሁድ ቋንቋ እና ጭራሽ ምን ይሉታል? እባክህ አትሊስት ያንተን ቋንቋ እንሰማለን፣ ህዝቡ ሁሉ ሰምቶ እንዳታዋርድ አትሊስት ባንተ ቋንቋ ንገረን ሲሉት አይ ብሎ በሚያዋርድ መልኩ ማን ነው? እግዚአብሔር ራሱ እኮ ትቷቸዋል። ከዚህ በፊት ብዙ ከተማ ወስጃለሁ፣ እግዚአብሔር ቢኖር ኖር ያስመልጣችሁ ነበር ብሎ ይሳለቅባቸዋል። ይሄን ይመጡና ለንጉሱ ይነግሩታል። ከዛ ንጉሱ የተናገረው ነገር ምዕራፍ 37 አለ። እንዲህም ሆነ ንጉሱ ሕዝቅያስ ይህን በሰማ ጊዜ ልብሱን ቀደደ፣ ማቅ ለበሰ፣ ወደ እግዚአብሔር ቤት ገባ። ከዛ ወደ ነብዩ መልእክት ላከ። የላከው መልእክት ቁጥር 3 ላይ አለ። በደንብ ስሙ። ዛሬ ይሄ ቃል በየሆነ ሰው ላይ ተፈጻሚነት ያገኛል። እነርሱም ሕዝቅያስ እንዲህ ይላል፣ ይህ ቀን የመከራና የተግሳጽ ቀን ነው፣ ልጆች የሚወለዱበት ጊዜ ደርሷል፣ ለመውለድ ኃይል የለም። ለመውለድ ኃይል ያስፈልጋል። ይውላችሁ አንዲት ሴት ደርሳ መውለድ ኖሮባት ምጥ ካልመጣ ችግር ምጥ ኃይል ነው እኮ አይደል? ካልሆነ ወይ የምጥ መርፌ ያለ ካልሆነ ምንድነው ሜዲካሊ በሲ ሴክሽን ኦር ልጅ ይወጣል እንጂ ግን ለመውለድ ናቹራል በሆነ ወይ ለመውለድ ኃይል ያስፈልጋል። እንዲህ ያለው ልጆች የሚወለዱበት ጊዜ ደርሷል አለ። ከዛ ለመውለድ ግን ኃይል የለም አለ። በኢየሱስ ስም ዛሬ ያው ይሄ ነው ፕሮፌቲክ ሜሴጁ። ብዙ ሰው ወረቀቱ ላይ የጻፈውን እግዚአብሔር የተናገረውን ይሄን ነገር ካሰብኩት እኮ አመታት አለፉ። ለአመታት ልቤ ውስጥ ነበረ እንዴት አድርጌ ወደ ምድር እንደማመጣው አላቅም የሚል ሰው በኢየሱስ ስም ለመውለድ ኃይል ይሆንለታል። ለመውለድ ኃይል ይሆንለታል። ለመውለድ ኃይል ይሆንለታል። ዝማሬዎች ይወለዳሉ፣ ስብከቶች ይወለዳሉ፣ መጽሐፎች ይወለዳሉ፣ ድርጅቶች ይወለዳሉ፣ ፕሮጀክቶች ይወለዳሉ፣ አገልግሎቶች ይወለዳሉ፣ በኢየሱስ ስም ይወለዳሉ። ለውጥ የማምጫ ኃይል power to effect change ኃይል ይውላችሁ በምድር ላይ ኃይል የሁሉም ግለሰብ የሁሉም ቡድን የሁሉም ሀገር ጥያቄ ኃይል ነው። ታውቃላችሁ ኃይል ነው። ኃይል ሪሰንትሊ ባለ ፖለቲካል ኬዝ ላሳያችሁ። የአሜሪካ ፕሬዝዳንት ዶናልድ ትራምፕ የቬንዙዌላን ፕሬዝዳንት የወሰደው ለምንድን ነው? ለኦይል ምንድን ነው? ኃይል ገንዘብን ሰዎች የሚፈልጉት ምንድነው? ገንዘቡ እኮ አይደለም። ገንዘቡ ይዞላቸው የሚመጣው ኢንፍሉዌንስ እና ፓወር አለ። ኃይል ኤቭሪባዲ ኃይል። እስኪ ኃይል በሉ። እስኪ ኃይል በሉ። አዎ
ኃይል የሁሉም ነገር ጥያቄ ነው። ልንገራችሁ የ13 ቢሊዮን ዶላር ፋብሪካ ተክላችሁ ኃይል ከሌለው አይደል? ለዛ ነው አሁን ብዙ ጊዜ ወደ ኢትዮጵያ ኢንቨስተሮች እየመጡ ነው የተባለው። ለምንድን ነው? ኢንዱስትሪያል ፓርኮች ብዙ ስላሉ። ለምን? ኃይል አላቸው። ኤሌክትሪክ ፓወር ምን ተገጥሞላችኋል? መስራት የሚፈልግ ሰው ፋብሪካውን ተክሎ ብቻ መስራት ነው። ያን ሁሉ ነገር ኢንቨስት አድርጋችሁ ኃይል ከሌለው መስራት አትችሉም። የመስራት አቅም አለ፣ ዕውቀት አለ፣ ምን አለ፣ ኃይል ከሌለ መስራት አይቻልም። የሰማችሁ ነው? ፋብሪካው ተተክሏል፣ ማሽኑ ተተክሏል፣ ማምረት የሚችለው ነገር ተተክሏል። ኃይል ከሌለው መስራት ባንድም በሌላ ወይ በጀነሬተር አድርጎ ኃይል ይገጥማል፣ ወይ በኤልፓ ጠይቆ ኃይል ይገጥማል እንጂ ኃይል ከሌለ መስራት እስኪ ኃይል ያስፈልጋል ብሎ። ታዲያ ኃይል ምንድነው? ይሄን ዴፊኒሽን ልንገራችሁ። ከዛ በጣም ሲምፕል የሆነ ቤዚክ የሆነ የፊዚክስ የኃይልን ዴፊኒሽን እናወራለን። መጀመሪያ ግን ጀነራል የሆነ ዴፊኒሽን ልንገራችሁ። ኃይል አንድን ነገር የማድረግ አቅም፣ ከዛስ አንድን ነገር እንደፈለጉት እንዲሆን ማለት እናንተ ዲዛይር በምታደርጉት እናንተ በምትፈልጉት ነገር እንዲሆን የምታደርጉበት አቅም። ለምሳሌ ይሄ ሶፍት ሁለት ቦታ እንዲታጠፍ ኃይል ማውጣት አለብኝ። የፈለገ ዊሽ ባደርግ የፈለገ ዲዛይር ባደርግ ኃይል ኤግዘርት እስካላረኩበት ድረስ መታጠፍ አይችልም አይደል? ልክ ሳጥፈው ግን አሁን ኃይል ኤግዘርት እያደረኩበት ነገሩ እኔ በምፈልገው ዲዛይር በምፈልገው አይነት መልኩ ውጤቱ ይመጣል። እስኪ ኃይል በሉ። ይኸውላችሁ መስራት የምትፈልጉት ነገር ማድረግ የምትፈልጉት ነገር ውስጣችሁ ከናንተ ወጥቶ ነገሩን እስከሚያስገድደው ድረስ አይሆንም። ኃይል መውጣት አለበት። ሺካሮሳ ሲፕራሳንታ ላባያ። ሌላው ደግሞ የአንድን ነገር ውጤት ላይ ተጽዕኖ ማምጣት ወይ ደግሞ የክስተቶችን አካሄድ which is courses of event የመቀየር courses of event። ለምሳሌ ኢቨንቶች ኦከር የሚያደርጉበት የራሳቸው ኦርደር አለ አይደለ? መጀመሪያ እንዲህ ከዛ እንዲህ courses of event ቀይራላችሁ። ለምሳሌ እንደዚህ ነው ያደረገው ነብዩ። ነገ በሰማሪያ ሲል course of eventን ቀየረው። መጀመሪያ ይታረሳል፣ ከዛ ይዘራል፣ ከዛ ምን ይባላል? ይሄ ሁሉ ነገር አለ። ልክ ላዩ ላይ ቅባት የሚባል ኃይል ስላለ courses of event ነገሮቹ የሚሄዱበትን ኦርደር ማስቀየር ይችላል። courses of event መቀየር ትችላላችሁ። ይኸውላችሁ በቅርብ ጊዜ አንድ እንትን አጋጠመኝ። ወደ ቤት እየሄድኩ ቀለበት መንገድ ነውና እንዲህ ነው መሄጃ፣ እኛ በቀኝ ነው አይደለ? ከዛ ትልቅ የፌደራል ትልቁ መኪና አለ እና መንገድ ትንሽ ነው የተዘጋበት። በዛኛው ሳይድ ገባና ሄደ። ከዛ ሹፌሩ ገርሞት ይሄኔ እኮ ነው ብሆን ገና ሳስበው ቀጥተውኛል አለ። ይኸውላችሁ እሱ ኃይል አለው። ኮርስ ኦፍ ኢቨንቱ መሄድ የሚቻለው በዚህ ነው፣ በዛ መሄድ አይቻልም። በዛ ለሚመለስ እንጂ ለሚሄድ አይደለም። ኃይል ያለው ሲሆን ግን ብራዘር ኮርስ ኦፍ ኢቨንት ናቹራሊ ኦርደር ከተደረገው ነገር ውጪ ፈንክሽን እንዲያደርግ ማስገደድ ይቻላል። ኃይል ብራዘር ኃይል ፓወር ማሳንቶራ ባሼ ሊግሮን ትራሲያ ካባያ። ይኸውላችሁ ኃይል ከሌለ ስራ መሰራት አይቻልም። አሁን ቤዚክ የፊዚክስ ዴፊኒሽን ልንገራችሁ። በጣም ቤዚክ ነው። ፊዚክስ ላይ ፓወር እና ወርክ የሚባል ነገር አለ አይደለ? ወርክ እና ፓወር። ወርክ ኢዝ ዘ ኢነርጂ ትራንስፈርድ ነው ማለት ጉልበቱ ትራንስፈር የተደረገው ነገር እሱን ወርክ እንለዋለን። ፊዚክስ ምን ይላል መሰላችሁ? ወርክ ደን ነው የሚባለው which is ስራ ተሰራ የሚባለው። በደንብ ስሙኝ። አሁን ኃይሉ ኤግዘርት በተደረገበት ኃይሉ በተለቀቀበት አቅጣጫ እንቅስቃሴ ሲኖር ነው። ስሙኝ፣ ይሄ ቤዚክ ፊዚክስ ነው። ይሄን ይዤዋለሁ። በፊዚክስ መሰረት ለምን ለ49 ዓመት ይዤው አልቆምም? ምንም እንቅስቃሴ የለም፣ ስራ አልሰራው። ስራ ሰራው የሚባለው አሁን እኔ ወደ ላይ ነው አይደል ማንሳት የፈለኩት፣ ወደ ላይ አነሳሁት። ይሄ ስራ ሰራው ይባላል። ቤዚክ የወርክ ዴፊኒሽን በፊዚክስ ይሄ ነው። ኃይል ደግሞ ይሄ ስራ የሚሰራበት ሬት ነው ማለት አሁን ይሄንን ቀስ እያልኩ አነሳሁት ወይ ደግሞ በፍጥነት አነሳሁት። በፍጥነት ሳነሳው ኤግዘርት ያደረኩት ኃይል ከኔ የወጣው ኃይል ብዙ ነው። እሱኛው ደግሞ ኃይል ይባላል። አንድ ነገር ልንገራችሁ። ይሄንን ይዤ እኔ የምፈልገው ወደ ላይ ለማንሳት ነው። ወደ ላይ ለማንሳት እየታገልኩ ግራቪቲ ግን ከኔ ኃይል በልጦ ነገሩ ወደ ታች መሄድ ከሆነ ስቲል ስራ አልሰራው። ይኸውላችሁ ሌላ የፈለኩት ነገር አንዳንድ ሰው ስራ ጀምሯል፣ መስፋት ነው የሚፈልገው። ኃይል ኤግዘርት እያደረገ ያለው ለማትረፍ ነው፣ ግን እየከሰረ ነው።
የሰማችሁ ነው። እናንተ ህይወታችሁ እንዲንቀሳቀስ ትፈልጋላችሁ፣ ፕሮግረስ እንዲያደርግ ትፈልጋላችሁ፣ መሄድ እንዲሄድ የምትፈልጉበት አቅጣጫ አለ። ግን ወደዛ አይደለም እየሄደ ያለው፣ ወደ ሌላ ነው እየሄደ ያለው። በፊዚክስ ወርክ ደን እየተደረገ በጌታ በኢየሱስ ስም ዛሬ ከሚመጣ ኃይል የተነሳ ፓያባ ራካሶን ታላባይ ከየትኛውም ግራቪቴሽናል ፎርስ ነገራችሁ እንዳያድግ፣ እናንተ እንዳትወጡ፣ ሰዎች እንዳይሰሟችሁ፣ ነገራችሁ እንዳይሰፋ ኢፈርት ከሚያደርገው ኃይል በላይ ከናንተ መውጣት ይጀምራል። ከናንተ መውጣት ይጀምራል። ያው ኢቭን በፊዚክስ ወርክ ደን ነው የሚባል ነገር በህይወታችሁ ላይ ይሆናል። የገባችሁ ነው? ያ ኃይል እየጸለይኩ ወንጌል እየሰበኩ ሰው ጌታን ካልተቀበለ ወርክ ኢዝ ኖት ደን። ኢንፍሉዌንሳችሁ የሚለካው በወርክ ደኑ ነው። ሳካቶራ ኔጌት የሚያደርግ ኃይል አለ። እናንተ እንዲድን ሰው ነፍሳት እንዲድኑ ስትሄዱ እንዳይድኑ ኔጌት የሚያደርግ ኃይል አለ። ለማትረፍ ስትሄዱ እናንተን ለማክሰር የሚመጣ ኃይል አለ። God, I feel the anointing. ይኸውላችሁ ሁለት ፎርሶች ሁለት በፓወር በዋት ነው የሚለካው አይደለ? በዚህም 10 ዋት በዚህም 10 ዋት ከመጣ ወዴትም አይሄድም። ምንም እንቅስቃሴ አይኖርም። ዲስፕሌስመንት ወር ዲስታንስ ማለት ነው። ምንም አይኖርም። ዲስታንስ እንዲኖር አንዱ አትሊስት በአንድ ዋት መብለጥ አለበት። ፎርስ ካለው ደግሞ ይሄ ኒውተን ነው የሚባለው። ዛሬ ፊዚክስ 101 praise God. all truth is parallel. ማሳንታራባያ ስለዚህ ብዙ ኃይል ያለው ስራውን በፍጥነት ይሰራል። ብዙ ኃይል ያለው ሃይ ዛኮ ሳታ ይውላችሁ ለምን ይመስላችኋል? አንዳንድ ሰዎች ጀመሩ ሳትሏቸው እላይ ናቸው። በጌታ ያልሆኑ እኮ ነው የምላችሁ። የሆነ ከእግዚአብሔር ባይሆንም የሆነ ኃይል ላይ ፕላግ አድርገው እኮ ነገራቸው ይሄዳል። let me tell you wisdom. ሱቃችሁን 2 ሰዓት ከሆነ የምትከፍቱት 1 ሰዓት ላይ ግቡ። በሩን ከውስጥ ቆልፉት። እናንተ ከመንፈስ ቅዱስ ጋር ሻካቶ ሸጫ ፕላጊን ይኸውላችሁ ትልቅ ፓወር መጥቶ ፕላግ ካላደረጋችሁት አይሰራም። ፕላጊን ውስጣችሁ ዳይናሚክ ፓወር አለ። አሁን እናየዋለን። በእውነት የሚበላኝ ጉዳይ ነበር። ለምንድን ነው ክርስቲያኖች በቃ እዚቹ እንደዚህ በቃ እልፍ የማይለው ነገር ተጀመረ እንዲሄድ ለምንድን ነው ኤክስፓንድ ማያደርገው? ይኸውላችሁ የልቤን ቅናትም እያወራችሁ ስላለ and I genuinely believe የእግዚአብሔርም ጩኸት ስለሆነ የመጨረሻው ዘመን ነው። በመጨረሻው ዘመን በፍሬያችን መሸፈን ካለብን ምድር በዚህ ኃይል መለቀቅ አለብን። እንዴት ፈንክሽን እንደምናደርግ እኔ ሐዋርያት ሥራ ምዕራፍ 10 እግዚአብሔርም የናዝሬቱ ኢየሱስን በመንፈስ ቅዱስ በኃይል ቀባው፣ እርሱ መልካም እያደረገ እስኪ እያደረገ በሉ። በምንና በምንድን ነው የቀባው? በመንፈስ ቅዱስም በኃይል ቀባው። ኃይል መጣበታ። በመንፈስ ቅዱስ በኃይል ሲቀባው መልካም ማድረግ ጀመረ፣ ስራው ጀመረ። ኃይል ሲመጣ ስራ ይጀምራል። ኃይል ተሸክሞ ሰው ስራ ማይሰራ ከሆነ ወይ ኃይል አልመጣበትም ወይ የኃይሉን ፈንክሽናሊቲ አላወቀውም። በኋላ እናየዋለን። በእውነት ፈታተን ነው የምናየው። እግዚአብሔርም የናዝሬቱ ኢየሱስን በመንፈስ ቅዱስ በኃይል ቀባው፣ እርሱም መልካም እያደረገ ለዲያብሎስ የተገዙትን ሁሉ እየፈወሰ ዞረ፣ እግዚአብሔር ከእርሱ ጋር ነበርና። ቶሎ የኢየሱስን እንይና በኋላ እኛ እንዴት ፈንክሽን ማድረግ እንዳለብን እናያለን። ቀጣይ ሉቃስ ምዕራፍ 5 ቁጥር 17 አንድ ቀንም ያስተምር ነበር። ከገሊላና ከይሁዳ መንደሮች ሁሉ ከኢየሩሳሌም መጥተው የነበሩ ፈሪሳውያንና የሕግ መምህራን ይቀመጡ ነበር። እርሱም እንዲፈውስ የጌታ ኃይል ሆነለት። እንግሊዘኛው እንዲህ ነው የሚለው the power of the Lord was present to heal them. The power of the Lord was present. The power of the Lord is present. አሁን the power of the Lord is present. መወለድ ያለበት ይወለዳል። መነቀል ያለበት ይነቀላል። ፈውስ ካለ ዲስትሪቢዩት ያደርጋል። የጌታ መንፈስ ይሄንን ይሰራል። እንዲፈውስ የጌታ ኃይል ሆነለት። ኃይል እስኪ ኃይል በሉ። አሁንም ቀጣይ እንሂድ። ማርቆስ ወንጌል ምዕራፍ 5 ቁጥር 30 ወዲያውም ኢየሱስ ከእርሱ ኃይል እንደወጣ። ይሄ ደግሞ ያቺ 12 ዓመት ደም የሚፈሳት ሴት ናት።
በዚህ መንገድ ላይ እንዴት ነው ኢያኢሮስ የሚባል ሰው ልጄ ታማለች እባክህና ሲለው እሺ ብሎ ወደ ቤቱ እየሄደ መንገድ ላይ ነው የገባችው። ሁራሳንቶ ራባያ መንገድ ላይ ገባችና ልብሱን ነካችው። ከዛ የደሟ ምንጭ ደረቀ፣ መዳኗን በሰውነቷ አወቀች ይላል። ልክ እንደዛ ሲል ኢየሱስ እንዲሆነ ወዲያውም ኢየሱስ ይላል ከእርሱ ኃይል እንደወጣ በገዛ ራሱ አውቆ እሷ መዳኗን በገዛ ራሷ ስታቅ እሱ ኃይል እንደወጣ በገዛ ራሱ አወቀና ማን ነው ይነካኛል? ስለዚህ ፈውስ ተከናወነ። ምን ተለቆ ነው? ኃይል። እስኪ ኃይል በሉ፣ እስኪ ኃይል በሉ። ኃይል ከሱ ወጣ፣ ከኢየሱስ ከርሱ። ኔክስት ሉቃስ ወንጌል ምዕራፍ 6 ከእርሱ ኃይል ወጥቶ ሁሉን ይፈውስ ነበርና ሕዝቡ ሁሉ ሊዳስሱት ይሹ ነበር ይላል። ሊዳስሱት። እስካሁን ግን ካያችሁ ካስተዋላችሁ ወይ እጅ ጭኖ ይላል ወይ መተው ነኩት ይላል። ዘይ ፕላግድ ኢን እየሰማች ነው። ኮንታክት ፖይንት ነበራቸው። ከዛ ኢየሱስ ጋር ከነበረው ኃይል ጋር ፕላግ ያደርጋሉ። ሊዳስሱት ይፈልጉ ነበር፣ ሊነኩት ይፈልጉ ነበር። ከዛ ይሄ ኃይል ከሱ እየወጣ ሕዝቡን ምን ይላል? ይፈውሳል። ማቴዎስ ወንጌል ምዕራፍ 21 ወደ መቅደስ ገብቶ ይላል። አሁን እዚህ ጋር ስሙ። ወደ መቅደስ ገብቶ፣ ይሄ ሪፈረንሱ ማርቆስ ወንጌል ምዕራፍ 11 ላይ ያለ፣ ሉቃስ 20 ላይ ያለ። ኖቱ ለምትይዙ ሰዎች እዚህ ስክሪኑ ላይ ጽፌላችኋለሁ። ወደ መቅደስ ገብቶ ሲያስተምር የካህናት አለቆችና የሕዝብ ሽማግሌዎች ወደ እርሱ ቀረቡና በምን ስልጣን እነዚህን ታደርጋለህ? ዘይ አንደርስታንድ ከመሬት ተነስቶ ማድረግ እንደማይቻል ዘይ አንደርስታንድ። ሲያስተምር በኃይል ነው፣ እንደ ባለስልጣን እንጂ እንደ ጻፎቻቸው አያስተምርም። በምን ስልጣን አሉት? ስልጣን ምንድነው? አውቶሪቲ ኢዝ ዴሊጌትድ ፓወር አይደል? ዴሊጌትድ ፓወር ፕራይመሪ የሆነ አውቶሪቲ ዴሊጌት የሚያደርገው ፓወር ነው። በምን ስልጣን እነዚህን ነገር ታደርጋለህ አሉት። ሃያ ሳንቶራ ባያ በምን ስልጣን በምን ኃይል ነው የምታደርገው? ከዛ ኢየሱስ ሌላ ጥያቄ ጠየቃቸው። እነሱ ሊያጠምዱት ጄኒውን ጥያቄ ስላልነበረ ኢየሱስ ደስ ይለኛል አንዳንዴ ምሳሌ ላይ ለምንድነው ለሰነፍ እንደ ስንፍናው መልስለትም አትመልስለትም ይላል። ፕሬዝ ጋድ። እና እነዚህ እንደ ስንፍናቸው መለሰላቸው ማለት እስኪ የዮሐንስ ጥምቀት ምናምን ከየት ነበር? ከሰማይ ነው ከምድር አላቸው። አናውቅም ሲል እኔም አልነግራችሁም ማለት he was wise praise god። ኃይል ብቻ አልነበረም ዊዝደም ነበረው ጌታ ኢየሱስ። my god ከኢየሱስ ብዙ ጊዜ የምነሳው ለምን ነው ታውቃላችሁ? እንደዚህ አይነት ህይወት እንድንኖር ስለ ሞዴል አድርጎ ያስቀመጠልን ላይ ይሄ ስለሆነ ነው። we are supposed to live like him። እንደሱ ነው መኖር ያለብን። እስኪ እንደሱ እኖራለሁ በሉ። ሻቫንያ ሳታ ጌታ ኢየሱስ ይሄን ሁሉ ነገር አደረገ በምን? በኃይል። እስኪ ኃይል በሉ። ከዛ አሁን ሉቃስ ወንጌል ምዕራፍ 24 ላይ እንሂድ። ጂንዶ ሳፕሬ ዳሊያሳ እነሆ አላቸው አባቴ የሰጠውን ተስፋ እኔ እልክላችኋለሁ። እናንተ ግን አለ ከላይ ኃይል እስክትለብሱ ድረስ በኢየሩሳሌም ከተማ Jesus said wait አሁን እኔ አድርጌያለሁ 3 ዓመት አስተምሬያችኋለሁ። you have the doctrine but ኃይል እስኪመጣባችሁ ድረስ ግን ቆዩአል። ለምን? ኃይል ካልመጣባቸው መስራት ያለባቸውን ስራ እንደማይሰሩ ኢየሱስ ያውቃል። ኃይል ካልመጣባቸው እጅ ጭነው እንደማይፈውሱ ያውቃል። ኢየሱስ እንዲህ አላቸው ከላይ ኃይልን ከየት ነው ያላቸው? ከላይ። እስኪ ከላይ በሉ። እስኪ ከላይ በሉ። ከላይ። አሁን እነዚህ ቅድም ኢየሱስ ጋር ከሱ ኃይል ወጥተዋል አይደል? ከርሱ ውስጥ ኃይል ወጥቶ ብለናል። ከዛ አሁን ደግሞ ከላይ ያለን እነዚህን ተርሞች ያዙልኝ፣ በኋላ በደንብ እንመጣባቸዋለን። ከላይ ኃይልን እስክትለብሱ ድረስ በኢየሩሳሌም ከተማ ቆዩ አላቸው። ኔክስት ቨርስ ላይ እንሂድ። ሐዋርያት ሥራ ምዕራፍ 1 ከእነርሱም ጋር አብሮ ሳለ ከኢየሩሳሌም እንዳይወጡ አዘዛቸው። ነገር ግን ከእኔ የሰማችሁትን አብ የሰጠውን የተስፋ ቃል ጠብቁ። ማን ነው ይሄ የተስፋ ቃል? መንፈስ ቅዱስ። ጠብቁ። ዮሐንስ በውሃ አጥምቆ ነበርና እናንተ ግን ከጥቂት ቀን በኋላ በመንፈስ ቅዱስ ትጠመቃላችኋል። ነገር ግን ቁጥር 8 ላይ ነገር ግን መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይልን ከዛስ በኢየሩሳሌም በይሁዳ ሁሉ በሰማርያ እስከ ምድር ዳርቻ ምስክሮቼ። ቅድም ምንድን ያላቸው ሉቃስ ላይ ከላይ ኃይልን እስክትለብሱ ከላይ ኃይልን እስክትቀበሉ ድረስ በዚሁ ቆዩ አላቸው። ከዛ አሁን ኃይልን እንዴት ነው የምትቀበሉት የሚለውን ሲነግራቸው መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይልን። እስኪ መንፈስ ቅዱስ በሉ። በእናንተ ላይ በወረደ ጊዜ ኃይልን ትቀበላላችሁ። ስለዚህ ኃይልን የመቀበያው ሚስጥር
ማንን መቀበል ነው? መንፈስ ቅዱስ። ማግራስቶም ፓላዲያስ ጂኮ ፓራሲያን ቴሌቬራ ሶክራ ፓራዲያኖስ። ይሄን ነገር ልንገራችሁ። ባዮሎጂ ላይ ዛሬ አንዴ ፊዚክስ ሆኖ ወደ ባዮሎጂ ልመልስላችሁ ነው። ሴል ባዮሎጂ የሚባል ስተዲ አለ፣ ከባዮሎጂም ስለ ሴል የሚያጠና እና እሱ ላይ ሴል ውስጥ ብዙ ነገር አለ አይደለ? እና አንድ የሴል ክፍል አለ፣ ማይቶኮንድሪያ ይባላል። ማይቶኮንድሪያ ታውቁታላችሁ? ምንድነው? የኃይል ቤት አይ ነው አማርኛ ትርጉሙ። ማይቶኮንድሪያ is the power house of the cell። የሴሉ ፓወር ያለበት ቦታ ነው። ሆሊ ስፒሪት is the power house of Godhead። ይውላችሁ ለሴሉ የሚያስፈልገው ኃይል በሙሉ ማይቶኮንድሪያ ውስጥ ካለ እግዚአብሔር አብ ኃይል ሲፈልግ ሆሊ ስፒሪት ነው ሾፕ የሚያደርገው። እግዚአብሔር ወልድ ኃይልን የተመለከተ ነገር በሙሉ ዴሊጌት የተደረገው ለመንፈስ ቅዱስ ነው። the Holy Ghost is the power house of Godhead። ስለዚህ መንፈስ ቅዱስ ሲመጣብህ የሥላሴ ፓወር ሃውስ ነው አንተ ውስጥ የገባው። ፓወር ሃውስ ህንጻዎች ሲሰሩ ዘመናዊ እንትኖች ፓወር ሃውስ የሚባላላቸው አይደለ? ጀነሬተሩም እዛው ነው ያለው፣ ቆጣሪውም እዛው ነው ያለው። በቃ ፓወር በተመለከተ ሁሉም ነገር እዛው ነው ያለው። እግዚአብሔር አብን በሥላሴን በተመለከተ ፓወር እግዚአብሔር አብ ምድርን ሲፈጥር ይሁን ሲል መጀመሪያ ዘፍጥረት ላይ ስታነቡ መንፈስ ቅዱስ በውሃ ላይ ምን ብሎ ነበር? ሰፎ ነበር ይላል። ኢየሱስ ደግሞ ሲሰራ በመንፈስ ቅዱስ መንፈስ ቅዱስ the Holy Ghost is the power house of Godhead። እኛ ውስጥ የገባው እርሱ ነው። እስኪ መንፈስ ቅዱስ እኔ ውስጥ አለ በሉ። ከዛ ዮሐንስ ወንጌል ምዕራፍ 14 ላይ በጣም ደስ የሚል ክፍል አለ። ብትወዱኝ አለ ትእዛዜን ጠብቁ፣ እኔም አብን እለምናለሁ ለዘላለም ከእናንተ ጋር እንዲኖር ሌላ አጽናኝ ይሰጣችኋል። እርሱም ዓለም የማያየውና የማያውቀው ስለሆነ ሊቀበለው የማይችለው የእውነት መንፈስ ነው። ነገር ግን ከእናንተ ዘንድ ስለሚኖር በውስጣችሁ ስለሚሆን እናንተ ታውቃላችሁ። በማን ውስጥ? እስኪ በውስጤ ይኖራል በሉ። እስኪ በውስጤ ይኖራል በሉ። እስኪ በውስጤ ይኖራል በሉ። እንዳትረሱ መጀመሪያ ኢየሱስ ኃይል ከማን ነበር ወጥቶ ይፈውሳቸው የነበረው? ከሱ ከኢየሱስ ከእርሱም ኃይል ወጥቶ ኃይል መጥቶበት አይደለም የሚለው ኃይል ወጥቶ ይፈውሳቸው ነበር ይላል። ከዛ ኢየሱስ ምን አላቸው? ከላይ ኃይልን እስክትቀበሉ ድረስ በኢየሩሳሌም ቆዩ አላቸው። ከዛስ መንፈስ ቅዱስ በእናንተ ላይ በወረደ ጊዜ መንፈስ ቅዱስ የመጣው ከየት ነው? ከላይ ሲመጣ ኃይል ተቀበሉ። ከዛ ይሄ መንፈስ ቅዱስ አሁን የት ነው ያለው? በውስጣችሁ እስኪ እኔ ውስጥ ነው ያለው በሉ። እስኪ እኔ ውስጥ ነው ያለው በሉ። እኔ ውስጥ ነው ያለው። በውስጣችሁ ስለሚሆናል ታውቁታላችሁ። እስኪ መንፈስ ቅዱስን አውቀዋለሁ በሉ። ይሄን ሁሉ ኢየሱስ እንዲህ ካላቸው በኋላ ሄደ፣ አረገ። ኢየሱስ ወደ ሰማይ በአባቱ ቀኝ በክብር አረፍ አለ። ሰርቶ ጨርሶ። አሜን። እግዚአብሔር ጨርሶ ነው የሚያርፈው። እግዚአብሔር ደክሞት አያርፍም። እስኪ ትንሽ አይልም። ጨርሶ ነው የሚያርፈው። ኢየሱስ አርፏል ማለት ጨርሷል ማለት ነው። አሜን። ፍጥረትን ራሱ ፈጠረና ከጨረሰ በኋላ በሰባተኛው ቀን እግዚአብሔር አረፈ። ከጨረሰ በኋላ እያየ መልካም ነው እያለ ፕሬዝ ጋድ። ከዛ ሐዋርያት ሥራ ምዕራፍ 2 ላይ መጣ። ሁላችንም የምንወደው ክፍል ሐዋርያት ሥራ በዓለ 50 የተባለው ቀን በደረሰ ጊዜ ሻካቶራ ማንዴ ሁሉም በአንድ ልብ ሆነው አብረው ሳሉ ድንገት፣ እስኪ ድንገት በሉ። ድንገት እንደሚነጥቅ አውሎ ንፋስ ከሰማይ ድምፅ መጣ። ተቀምጠው የነበሩበትን ቤት ሁሉ ሞላው። እንደ እሳት የተከፋፈሉ ልሳኖች ታዩአቸው፣ በእያንዳንዳቸውም ላይ ተቀመጡባቸው። ከዛ በሁሉም መንፈስ ቅዱስ ሞላባቸው። እስኪ በሁሉም በሉ። መንፈስ ቅዱስ ሞላባቸው። በሁሉም መንፈስ ቅዱስ ሞላባቸው። በ12ቱ ብቻ ነው? በጣም ሲጸልዩ በነበሩት ብቻ? በሁሉም? በወንዶቹ ብቻ? በሴቶቹ ብቻ? ኖ፣ በሁሉም መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይልን ትቀበላላችሁ ነበር። ሐዋርያት ሥራ ላይ ምዕራፍ 1 ላይ ያላቸው። አሁን በሁሉም መንፈስ ቅዱስ ሞላባቸው። መንፈስ ቅዱስ ከላይ ነው። ጴጥሮስ በኋላ ከዚህ ቁጥር በኋላ ሲሰብክ ይሄም ኢየሱስ አለ እግዚአብሔር አብ ከሙታን አስነሳው አለ። ከዛስ እርሱም ሄዶ የአብን የተስፋ ቃል ከእግዚአብሔር ተቀበለና ለእኛ አፈሰሰው አለ። ስለዚህ መንፈስ ቅዱስ የመጣው ከየት ነው? ከላይ።
ኢየሱስ ከላይ ኃይልን እስክትቀበሉ ድረስ ያላቸው ስለሌላ ነገር እያወራ አይደለም። መንፈስ ቅዱስ በእናንተ ላይ በመጣ ጊዜ ኃይል ትቀበላላችሁ። ይሄ መንፈስ ቅዱስ ደግሞ ከየት ነው የሚመጣው? ከላይ። መጥቷል አልመጣም? መጥቷል አልመጣም? መጥቷል አልመጣም? መጥቷል። ስለዚህ አሁን ኃይል ከላይ የለም፣ ከውስጥ ነው ያለው። እየሰማችሁ ነው? ኢየሱስ ከውስጡ ኃይል ወጥቶ ይፈውሳቸው ነበር የሚለው አሁን እናንተ ላይ ሰራ። ዛንቶራባዬ ሻካባያ ይሄ ነው የኒው ክሪኤሽን ትሩዝ፣ የአዲስ ፍጥረት እውነታ ይሄ ነው። ዘ ፓወር ሃውስ ሙሉ ኃይል ሰጪው ራሱ ነው ውስጥ ቁጭ ብሏል። በሁሉም መንፈስ ቅዱስ ሞላባቸው። እስኪ መንፈስ ቅዱስ ሞልቶብኛል በሉ። እስኪ መንፈስ ቅዱስ ሞልቶብኛል በሉ። ከዛ የዚህን ቀን ስንት ሰው ነው ጌታን የተቀበለው? 3000 ገረድ በቅጡ ጌታን ማስቀበል ማይችል ሰውዬ። የሰማችሁ ነው? ምንም ልታደርገው የማትችለውን ገረድ ጌታ ኢየሱስ እኮ ነው እሱ። እኔ አብሬው እንዲያውም ጌታን ማስቀበልም አይደለም እመኙም እኮ አይደለም ይላት። አዎ ከሱ ጋር ነበርኩ እኮ ነው የሚላት። እንዲያውም አይመሰክርም ሁላ ማመን ብቻ ነው የሚጠበቅበት። እሷ እንደዛ የሚፈራ ሰው ኃይል መጣበት። ኃይል ሲመጣበት ይኸውላችሁ፣ ኃይል ሲመጣ ወርክ ደን ይደረጋል አላልኳችሁ? ልክ ኃይል ሲመጣባቸው ቆመና ተናገረ። በውኑ አለ ጴጥሮስ ተነስቶ ማካሮ ሳታያባይ ገና ከቀኑ በ3 ሰዓት ላይ ነውና በዚህ ሰዓት ማንም ወይን ጠጅ አይጠጣም። ነገር ግን ይሄ ጌታ ኢየሱስ ከላይ ያፈሰሰው መንፈስ ቅዱስ ነው ብሎ ከዛ ኢዩኤል ላይ ሄደና ከኢዩኤል ጠቅሶላቸው በብዙ ቃል ከመሰከረ በኋላ በዛን ቀን ስንት ሰው ወደ እግዚአብሔር መንግስት መጣ? 3000። This is power brother. This is power brother. This is power. መንፈስ ቅዱስን የተሞሉ ሰዓት 3000 ሰው ኢንፊልመንት መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ልሳን ስትናገር መንፈስ ቅዱስ ያጠመቀ የሞላ ሰዓት ላይ ኃይል መጥቶ ውስጥ ቁጭ ብሏል። እስኪ ከውጪ ኃይል አልጠብቅም በሉ። ከውጪ ኃይል አልጠብቅም በሉ። ጴጥሮስ ላይ እንዲህ ነው የሚለው፣ ለህይወትና እግዚአብሔርን ለመምሰል የሚያስፈልገው ነገር በሙሉ ስለሰጠን I think the Passion Translation መሰለኝ who has deposited in us everything that we require for life and godliness. Deposited in us. እስኪ deposited in የሚባሉ ዲፖዚት ያው በባንክ ነው ብዙ አይደለ? ብር ዲፖዚት ታደርጋላችሁ። አሁን ንግድ ባንክ ላይ ያስገባችሁትን 50 ሺህ ብር አቢሲን ሄዳችሁ አምጡ ትላላችሁ። ዲፖዚት ያረጋችሁበት ቦታ ጋር ነው ነገሩን የምታገኙት። ዲፖዚት የተደረገው ውስጥ ነው። መታምጣት አትበሉንኛል። ውስጣችሁ አለ። እግዚአብሔር ዲፖዚት ያደረገው ውስጣችሁ ነው። ጳውሎስ እንዲህ ነው ያለው፣ በውስጥ ያለውን ጸጋ እንድታነሳሳ ነው። ዲፖዚት የተደረገው ቦታ ላይ አቢሲኒያ አስገብታ አዋሽ ሄዳ አምጡ አትልም። ዲፖዚት ያደረክበትን ቦታ ታውቃለህ። ብራዛና ሶንታያ ዛሬ የመጣን እናቴ ያለች በዚሁ አጋጣሚና እንዲህ ያለችኝ ነበር። የእውነትን ቃል በቅንነት የሚናገር የማያሳፍር ሰራተኛ ሆነ የተፈተነው ራስን ለእግዚአብሔር ልታቀርብ ትጋ የሚለውን ክፍል እየነገረች እውነትን በቅንነት ስለመናገር እያወራችኝ ነበር። አሁን እየመጣን ሁላችሁ እውነቱን እንናገራለን። ብራዘር ዲፖዚት ተደርጓል ውስጥ ዲፖዚት ተደርጓል ውስጥሽ። ሻንታ ዲቫሮሳካ He has deposited every power. መንፈስ ቅዱስ እኛ ውስጥ ነው ያለው። ከመንፈስ ቅዱስ ውጪ ምን ኃይል ፈልገን ነው? መንፈስ ቅዱስን እኛ ጋር ሲያስገባ መንፈስ ቅዱስ እኛ ውስጥ ኃይል ሰጪው እኛ ውስጥ ገባ። ኤልፓ ባለ 3 ፌዝ ቆጣሪ አስገብቶልህ አረ መብራቴ አይሰራም ማስገባልኝ ብትል አስገብቼልሃለሁ። አንተ ካልቻልክ ኤሌክትሪሻን ጥራና መስመርን አዘርግተ ኃይሉን አጠቃቀሙን ተማር ነው የሚልህ። እግዚአብሔር ቸር ስለሆነ ነው ወራው ወደዚህ ያላለው እንጂ ኦሬዲ ኃይሉን አስገብቷል እኛ ጋር። ኃይሉን አስገብቷል እኛ ጋር። አሁን አምጣ መንፈስ ቅዱስን ሰጥቶናል። ማልድሬስ ሳኪምባራ ሴደሌቮሳ ከዛ በመጀመሪያው ቀን መንፈስ ቅዱስ በወረደ ቀን 3000 ሰው ገቢ ያደረገና ሐዋርያት ሥራ ምዕራፍ 3 ላይ ይመጣሉ። ይሄንም በቃሌ ልንገራችሁ። ማንድሬስካ በ9 ሰዓት ይላል። የጸሎት ሰዓት ነበራቸው። they were disciplined። የጸሎት ሰዓት ነበራቸው እና ወደ መቅደስ ሲሄዱ አለ ማራሶካያ ወደ መቅደስ ሲሄዱ ሰዎች እየተሸከሙ መልካም በሚሏት በመቅደስ ደጅ ያስቀምጡት የነበረ
ከእናቱ ማህፀን ጀምሮ ሽባ አንካሳ የነበረ ሰው ነበር ይላል። ከዛ ወደ መቅደስ እንደሚገቡ ሲያያቸው አያያዛቸው የመቅደስ ሰዎች ናቸው። የመቅደስ ሰው ደግሞ ጣል እያደረገ ነው የሚገባው። ስለዚህ ወደ መቅደስ አይ ሳቶራ ባያ ፕሮባብሊ ይሄ ሰውዬ ከተወለደ ጀምሮ ነውና ወደ 40 ዓመት አይገስ እንደዛ አካባቢ ነውና ያውቃቸዋል። ከኢየሱስም ጋር ስለሚመላለስ ያውቃቸዋል። ወይ እነዚህ ሰዎች ቢመጡ የዘወትር ለጋሾቼ ብሎ ልክ እንዲሰጡ ሲጠይቃቸው አለ ትኩር ብሎ አዩት። ትኩር ብሎ አዩት። ዛምብሮስ ካቬላ ግራባሲታ ራባያ ከዛ ወደኛ ተመልከት ሲሉ ከእነርሱ አንዳች ይቀበል ዘንድ ይላል። ወደ እነርሱ ትኩር ብሎ ሲያያቸው ፒተር እንደዚህ አለ፣ ብርና ወርቅ የለኝም፣ ግን ያለኝን እሰጥሃለሁ። በናዝሬቱ በጌታ በኢየሱስ ክርስቶስ ስም ተነሳና ተመላለስ። ልክ ጴጥሮስ እንደዚህ ሲል ውስጡ ያለው ኃይል ወጥቷል። ግን ጴጥሮስ አንድ ነገር ያውቃል። ሰው በትክክል ኃይሉን እንዴት መቀበልና በኃይሉ አክት ማድረግ እንዳለበት ካላወቀ ሚስ ያደርጋል። ኃይል መጥቶበት ፈውሱን የሆነ ነገር ሳይቀበል ይሄዳል። ይሄን ስለሚያውቅ ጴጥሮስ ዋይዝ ነበር። ሄደና እጁን ይዞ ይላል አነሳው ይላል። ከዛ ዘሎ ቆመ፣ ቁርጭምጭሚቱም ጸና። ፒተር ምን አለው? አሁን እኔ ቃል አውጥቼ ተናግሬ በኢየሱስ ስም ብዬ ስል ነገሩ ኃይሉ ተለቋል። ነገር ግን you have to act on it አለው። አክት ማድረግ ነበረበት። ይሄንን ኖሌጅ ሰውየው ስለሌለው ፒተር እግዚአብሔር ይባርከው ሄደና he helped his face ብድግ አድርጎ አነሳው። በመጣው ቃል ላይ አክት እንዲያደርግ አደረገው። ሰውየው ቁርጭምጭሚቱ ጸና። ፓወር መንፈስ ቅዱስ መጣባቸው አይደለ? እንደመጣበት 3000 ሰው አስቀበለ። ከዛ ደግሞ ወጣ ሲሉ ሽባ ሲያገኙ መፈወስ ጀመሩ እነዚህ ሰዎች በጌታ በኢየሱስ። ከዛ እዚሁ ክፍል ላይ ስቶሪውን በደንብ ልጨርስላችሁ። እዚሁ ክፍል ላይ ጴጥሮስ መተው ሰዎች ግርግር ሲፈጥሩ ይሄንን አለ፣ በገዛ ኃይላችን ወይስ እግዚአብሔርን በመፍራታችን ያደረግን ይመስላችኋል? እናንተ የሰቀላችሁት አለ ማክራዲያ ቅዱሱን ብላቴና እግዚአብሔር አብ አስነሳው አለ። በሱ ስም ይሄ ተከናወነ አለ። ከዛ መስበክ ጀመረ፣ በኃይል ሰበከ። ከዛ ይሄን ሰብኮ ከጨረሰ በኋላ ምዕራፍ 4 ላይ እንደዚህ ይላል፣ መተውም እጆቻቸውን ምን አሉባቸው? ጫኑባቸው ይላል። ከዛ መጽሐፍ ቅዱስ እንዲህ ይላል፣ ነገር ግን የሚል ተርማል አፖስቶል ይወዳታል። ነገር ግን ይላል። አሁን ምን እያለ መሰላችሁ? it is too late። አሁን እጆቻቸውን በጭኑባቸው it is too late እያለ ነው። ነገር ግን 5000 ወንዶች ወደ እግዚአብሔር መንግስት ተጨመሩ ይላል። 5000 ወንዶች፣ ሴቶች፣ ህፃናት ሲጨመሩ ምን አይነት ፓወር ነው! 5000 ቁጥር 4 ላይ ነው። ሐዋርያት ሥራ ምዕራፍ 4 ቁጥር 4 ላይ ነው። 5000 ሰው ተጨመረ። ከዛ እንደዚህ ይላል፣ በምን ኃይል አሏቸው? በምን ኃይል? እነዚህ ሰዎች ያውቃሉ። ኃይል ካልተለቀቀ እንዲህ አይነት ሪዲክለስ የሆነ ተአምር እንደማይከናወን ያውቃሉ። ስለዚህ መጡና እንዲህ አላቸው ቁጥር 7 ላይ በምን ኃይል ወይስ በማን ስም እናንተ ይሄን አደረጋችሁ? በምን ኃይል? ዜሪዝ የሆነ ኃይል መኖር አለበት። በምን ኃይል ብሎ በዚያን ጊዜ ጴጥሮስ መንፈስ ቅዱስ ተሞልቶ። አሁን ሌላ እንድትይዙ የምፈልገው ተርም ይሄን ነው። ተሞልቶ። እስኪ ተሞልቶ በሉ። እስኪ ተሞልቶ በሉ። እስኪ ተሞልቶ በሉ። በክርስትና መንፈስ ቅዱስን መቀበል it is a one time experience። መንፈስ ቅዱስን መሞላት ግን it's a day to day experience። ተሞልቶ ከዚህ በኋላ አሳያችኋለሁ። ሁሉንም ሐዋርያ ላይ ተሞልተው ይላል። የሆነ ነገር ሲልባቸው ተሞልቶ ብድግ ይሉና ይሞላሉ። አንዳንድ ሰው ቀድሞ ከዚህ ኃይል ጋር ፕላግ ማድረጊያውን ነገር እያገኘው ነው። ተሞልቶ 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 ልክ ሲጠይቋቸው መንፈስ ቅዱስን ተሞልቶ እንዲህ አላቸው፣ እናንተ የሕዝብ አለቆችና ሽማግሌዎች እኛ ዛሬ ለድውዩ ሰው ስለተደረገው መልካም ሥራ ይህ በምን እንደሆነ ብንመረምር፣ ኔክስት ስላይድ፣ እናንተ በሰቀላችሁት እግዚአብሔር ከሙታን ባስነሳው እያለ በብዙ መሰከረና ቁጥር 12 ላይ እንዲህ አላቸው፣ መዳን በሌላ በማንም የለም፣ እንድንበት ዘንድ የሚገባ ለሰዎች የተሰጠ ስም ከሰማይ በታች ሌላ የለም። እቺ ኮት ሰው ሁሉ መንገድ ላይ ወንጌል ሲሰብክ የሚነግራት ኮት፣ ሰው ሁሉ እስከዛ በጣም ፌመስ በወንጌል ሰባኪዎች ዘንድ ፌመስ የሆነች ኮት ጴጥሮስ አጥንቶ ሳይሆን ተሞልቶ ነው የተናገረው።
ተሞልቶ ነው የተናገረው። ስለዚህ ተሞልተ የምትናገረው ነገር ብራዘር ጀነሬሽንን ያቀናል። ተሞልተ የምትናገረው ነገር ብዙ ሰዎች ይቀባበሏል። ተሞልተ የምትናገረው ቃል ኃይል አለው። ተሞልተ የምትናገረው ቃል ስራ መስራት ይጀምራል። ያ ተሞልቶ ወንጌል ስንናገር የአባቴ መንፈስ ነው አለ ኢየሱስ። በውስጣችሁ ያለ አባቴ መንፈስ በሸንጎ ፊት ሲያቀርቧችሁ ወስደው ሊከሷችሁ ሲል መንፈስ ቅዱስ ይመጣባችኋል። ጃብራሳ ጋባይ ተሞልቶ ከዛ ጴጥሮስ ዮሐንስም በግልጥ እንደተናገሩ መጽሐፍትን የማያውቁ ያልተማሩ እንደሆኑ ባዩ ጊዜ በጣም ተደነቁ ይላል። ከዛ ቁጥር 16 እንዲላል የታወቀ ምልክት በእነርሱ እጅ እንደተደረገ በኢየሩሳሌም ለሚኖሩ ሁሉ ተገልጧልና እንሸሽገው ዘንድ አንተ ወዴት ትሸሽገዋለህ? 40 ዓመት ሙሉ ቤታቸው ውስጥ በራቸው ላይ መቅደሳቸው ላይ ሲለምን የነበረ ሰውዬ ተፈውሶ እንዴት ወዴት ይሸሽጉታል? ከዛ ሰውየውም ደግሞ ደስ ይላል። ሰውየውም ወደ ቤቱ አልሄደም፣ እየዘለለ ይላል ሻያባሳ እየዘለለ እግዚአብሔርን እያመሰገነ ወደ ቤተ መቅደስ አብሯቸው ገባ ይላል። አንደኛ እኮ የተፈወስን ሰዎች ነን። በጣም ከብዙ ነገር እኮ ነው ያመለጥነው። ምናልባት ሽባ አልነበርን ይሆናል እንጂ በጣም ብዙ ሽባነት ነበር እኮ። አንዳንዱ ኢኮኖሚው ሽባ ነበር፣ አንዳንዱ ጤንነቱ ሽባ ነበር፣ አንዳንዱ ህይወቱ ትዳሩ ሽባ ነበር። ጌታ ኢየሱስ እኮ ነው የፈወሰን። ስለዚህ ወደ እግዚአብሔር ቤት ስንመጣ እየዘለለን እግዚአብሔርን እያመለከን እስኪ ኃይል በሉ። ሐዋርያት ሥራ ምዕራፍ 5 ቁጥር 15 እንደዚህ ይላል። እዚህ ጋር የለም። ስለዚህ ጴጥሮስ ሲያልፍ ጥላው ቢሆን ከእነርሱ አንዱን ይጋርድ ዘንድ ድውያይን ወደ አደባባይ አውጥተው በአልጋና በወሳካ ያኖሯቸው ነበር። ጥላው ቢሆን ሻካንዶራሲያባ ይኸውላችሁ፣ ይሄ ኃይል መንፈስ ቅዱስ ውስጡ ነው ያለው። ሉክ አንድ ነገር ልንገራችሁ። መንፈስ ቅዱስ ግዑዝ ነገር ላይ አይቀመጥም። መንፈስ ቅዱስ ግዑዝ ነገር ላይ መንፈስ ቅዱስ እኛ ውስጥ ነው ያለው። ለምሳሌ ውሃ ላይ አንድ ሰው ጸልዮ ቢሰጣችሁ ኃይሉ ነው ውሃው ላይ ያለው፣ መንፈስ ቅዱስ አይደለም። it is the anointing ይው ጥላ ላይ ዲስቻርጅ ይደረጋል። ከዛ ሐዋርያት ሥራ ምዕራፍ 19 ላይ ደግሞ ከጳውሎስ ይላል ከልብሱ እየቆረጡ ይሄ አለ። በእግዚአብሔር እጅ ጳውሎስ የሚያስገርም ታምራት ያደርግ ነበር። ስለዚህም ከአካሉ ጨርቅ ወይም ልብስ ወደ ድውዮች ይወስዱ ነበር፣ ድውያቸው ይለቃቸው። ክፉ መናፍስት ካሉ ምን መሰላችሁ? the power of God ልብሱ ላይ ራሱ ዲስቻርጅ አድርጓል። ከዚህ በፊት ነግሬያችሁ ከሆነ አላውቅም። የእግዚአብሔር ሰው ዶክተር ሞሪስ ሱሬሎ የሚባሉ አገልጋይ ወደ የሆነ ሀገር ሲገቡ ዊች የነበረ አሁን ወደ ክርስቲያኒቲ መጥቶ የሚያገለግል አገልጋይ ሲመሰክር ነው የሰማሁት። ዊቾች እሳቸው ከሚያርፉበት ከተማ 75 ማይል ካልራቃችሁ ትሞታላችሁ ተባሉ። ማለት ዘሴታኒክ ሬለም ተሰብስበው ሁላችሁም ዊቾች ጥርግርግ ብላችሁ ውጡ። ውስጥ ሆናችሁ እሳቸው ላይ ያለው ነገር ቢገላችሁ እኛ አይመለከተንም አላቸው አለቃቸው። 75 ማይል። ከዛስ እርሳቸው ከተማውን ከለቀቁ በኋላ ስንት ቀን? 15 ቀን አይደል? ወደ ከ15 ቀን በኋላ ካልሆነ ስቲል እንዳትመለሱ ማለት ሬለሙ ክሎዝድ ነበር። ዘ ፓወር አላቸው ላይ የነበረው ፓወር ሬለሙን ዘግቶታል። የእግዚአብሔር ኃይል ለዶክተር ሞሪስ ሱሬሎ የተሰጠ መንፈስ ቅዱስና ለኔ የተሰጠ መንፈስ ቅዱስ የተለያየ አይደለም። የዶክተር ሞሪስ ሱሬሎ ጌታ የኔም ጌታ ነው። የጳውሎስ ጌታ የኔም ጌታ ነው። የጴጥሮስ ጌታ የኔም ጌታ ነው። አዎ በጥላው ሰዎች ይፈወሱበት የነበረው የሱ ሰው ጌታ የኔም ጌታ ነው። የተለያየ መንፈስ ቅዱስ የለም። the same holy spirit አንድ መንፈስ በአንዱ መንፈስ ሁላችሁ ወደ አንድ አካል ተጠምቃችኋል የሚለው ስንት መንፈስ? አንድ መንፈስ። አነስ ያለ መንፈስ ቅዱስ አልተሰጠንም። ስለዚህ ሴም ሪዛልት እያመጣን ካልሆነ እኛ ጋር ነው ችግሩ ያለው ማለት ነው። ሪናርድ ቦንኬ እንዲህ ይላል አንድ ኢንተርቪው ላይ ሰማሁት። to get the result the apostles get you must preach the gospel the apostles preach። ሐዋርያት ያገኙትን ውጤት ለማግኘት ሐዋርያት የሰበኩትን ወንጌል መስበክ አለባቸዋል። ይኸውላችሁ አንዳንዴ መድኃኒት ውስጥ ወይ ፓራስታሞን ወይ የትኛው መድኃኒት ውስጥ አይ ቲንክ እንትን እላያቸው ላይ ኮት ያላቸው አሉ አይደለ? ኮት ያላቸው ምንድነው? አሞክሳሲሊን አይ ቲንክ ኮት አለው እላዩ ላይ። ውስጡ ያለው ነገር ነው እንትኑ the content the nutrient እንዲፈውስ የሚያደርገው ነገር ውስጡ ያለው ነው።
እና ውስጡ ያለውን ነገር ወስደ ዝም ብለህ ብትጠጣ በቃ ፕላስቲክ እያላመጥክ ትኖራለህ እንጂ አይሰራልህ። ውስጡ ያለው ነገር ነው። በዚህ ዘመን ወንጌል ውስጡ ኒውክለስ የሆነውን ነገር ብዙ ሰዎች አውጥተው በሚያባብል የስብከት በሚያባብል ወሬ ቃል ይናገራሉ። ኖ ለዛ ነው ውጤት የሌለው። ውስጡ ያለውን ዘ ፉል ጎስፐል ይሄንን ቃል ከዘፍጥረት እስከ ራእይ ኃይል አለው። እስኪ ኃይል አለው በሉ። እስኪ ኃይል አለው በሉ። ያ ሐዋርያቱ ያገኙትን ውጤት ለማግኘት እነሱ የሰበኩትን እንሰብካለን፣ እነሱ ያመኑትን እናምናለን። መጽሐፍ ቅዱስን በሐዋርያትና በነቢያት መሰረት ላይ ምን ትብላችኋል? ፕሬዝ ጋድ ሻዲቫሮ ሳክራ ዲያሎ ሳፓይ ኢየሱስ ለ3 ዓመት ተኩል አስተምሯቸው ነው እንደዚህ የገለባበጡት። ብዙ ዓመት ተምረናል። ናው ኢት ኢዝ ታይም ወተን ይሄ ኃይል የሚገለጥበት ሰዓት ነው። ይሄ ኃይል የሚገለጥበት ሰዓት ነው። በጣም ብዙ የተጨነቁ አሉ። የዚህ ኃይል ይሄ ኃይል ሲመጣ የሚያመጣውን ሊብሪቲና ነፃነት የሚፈልጉ ብዙ ሰዎች አሉ። ማርቆስ ወንጌል ምዕራፍ 5 ላይ ያለችው መታ ስትነካው ኃይል ወጣ። ኃይል ሲሰራባችሁ አንዳንድ ነገር እናንተ ራሱ እንደተሰራ አታውቁም። ኢየሱስ ማን ነው አለ። ማን ነው ይነካኛል? ኃይል ከኔ ወጥቷል። ማን ነው ይነካኛል? እናንተ ራሱ እየተከናወነ ያለው ነገር እስከማታውቁ ድረስ ኃይለኛ ነገር እግዚአብሔር መስራት ይጀምራል። you just have to be plugged in። መሰካት ነው ያለባችሁ። ዛብሬስ ካባ እስኪ ይሄ ኃይል ነው ውስጥ አለ በሉ። እስኪ ይሄ ኃይል ነው ውስጥ አለ በሉ። አንደኛ ቆሮንቶስ ምዕራፍ 2 ላይ ከቁጥር 4 ጀምሮ እምነታችሁ በእግዚአብሔር ኃይል እንጂ በሰው ጥበብ እንዳይሆን ቃሌም ስብከቴም መንፈስንና ኃይልን በመግለጥ እንጂ በሚያባብል የጥበብ ቃል አልነበረም። በሚያባብል የጥበብ ቃል የሰበኩት ስብከት በሙሉ የሰዎችን እምነት የእግዚአብሔር ኃይል ላይ ያስቀምጥ። ሰማችሁ? ጳውሎስ እንዲህ ነው እምነታችሁ በእግዚአብሔር ኃይል ላይ እንዲቀመጥ ካስፈለገ እኔ መስበክ የነበረብኝ መንፈስና ኃይልን በመግለጥ ነው። እኔ የሚያደርኩት ያንኑ ነው አለ። በሌላ ተር በገባንበት መንፈስና ኃይልን እንገልጣለን። ይሄ ጳውሎስ ትልቅ ትሩስ ተናግሯል። ኮንክሉድ የምናደርግባቸው 2 ቨርሶች አሉ። ኤፌሶን 1 እና ኤፌሶን 3። ፓራሲያ ሁሉም ኃይል ምንጭ አለው። ታውቃላችሁ? ምንጭ የሌለው ኃይል የለም። ሁሉም ኃይል ምንጭ አለው። ከዛ ደግሞ ሁሉም ኃይል ኦፕሬት የሚያደርግበት ፈንክሽን የሚያደርግበት የራሱ መርህ አለው። ከዛስ ሁሉም ኃይል ደግሞ ይሄ መርህ ፈንክሽን የሚያደርግበት መርህ የሚገለጠው በምንድን ነው? በእውቀት አይደል? ጎበዝ ኤሌክትሪሻን ቢመጣ እኛ ስለ ኤሌክትሪክ የማናውቀውን ነገር ያውቃል። አንዳንዴ አስደንግጧቸው ያውቅም። ቤታችሁ ኤሌክትሪሻን መጥቶ እሳት ያለው እንትን በእጁ ምናምን ይነካል። ምን እየሰራ ነው? ይሄ እሳት የለውም አውቀዋለሁ ይላል። አሁን እውቀት ስላለው ሰውየው ይሄ ነገር እሳት የለውም፣ እዚህ ጋር በነካውም ችግር የለውም፣ ይሄ ዴንጀር አለው። ልክ ዴንጀረስ የሆነ ፓርት ጋር አሁን ባልወላ መልሱ ገጥሟቸው ያውቅም። እኔ እንዴት ነው የሚሰሩት እነዚህ ሰዎች? አይዛቸውም ምንድነው ብያቃለሁ። ግን ዘይ ኖ እንዴት እንደሚሰራ የኤሌክትሪክ ኃይል እንዴት እንደሚሰራ ስለሚያውቁ የእግዚአብሔርንም ኃይል እንዴት እንደሚሰራ እንዴት ፈንክሽን እንደሚያደርግ ማወቅ መቻል አለብን። ያኔ ለኛ ይሰራልናል። የክብር አባት ይውላችሁ እነዚህ 2 ቃሎች ላይ ኤፌሶን ምዕራፍ 1 እና ምዕራፍ 3 ላይ ያለው ላይ ነው እኔ ሳብድ ስንከባለለ የነበረው። ዛግሬስታ ላባያ የክብር አባት የጌታችን የኢየሱስ ክርስቶስ አምላክ እርሱን በማወቅ ጥበብና የመገለጥ መንፈስ እንዲሰጣችሁ ለምናለሁ። ይህም የልቦናችሁ አይኖች ሲበሩ የመጥራቱ ተስፋ ምን እንዲሆን 3 ነገር ነው። 1 የመጥራቱ ተስፋ፣ 2 በቅዱሳን ዘንድ ያለው የርስት ክብር ባለጠግነት፣ 3 ከሁሉ የሚበልጥ የኃይሉን ታላቅነት። ከሁሉ የሚበልጥ የኃይሉን ታላቅነት ምን ትሉ ዘንድ? ታውቁ ዘንድ። እስኪ ታውቁ በሉ። ታውቁ ዘንድ ለምን ተቀብላችኋል? ጳውሎስ እኔ በጣም ይገርመኛል። ይወዝ ምንም ወደ ግራ ወደ ቀኝ የማይል ኃይለኛ የኒው ክሬሽን ሪያሊቲ ሰባኪ ነው እና ከፍ ያለ ትሩዝ ነው የሚያወራው። ታውቁ ዘንድ ተቀበሉ ዘንድ አይደለም ያለው። ለምን እንደተቀበሉ ያውቃል። ታውቁ ዘንድ። ከዚህ ቀጥሎ ኪንግ ጀምሱን እናንብበው። እንዲህ ይላል and what is the exceeding greatness of his power to usward. ኪንግ ጀምሱ ላይ an additional information ይጨምርልናል። to usward ለኛ ወደኛ the exceeding greatness
ሁፐር ባሎ ይለዋል። ኤክሲዲንግ የሚለው ሁፐር ባሎ ማለት ሰርፓስ የሚያደርግ ስፔሲፊካሊ ሰርፓስ ኢን ትሮዊንግ ነው። ለምሳሌ እኔ ስወረውር እዚህ አካባቢ ከሆነ ሌላ ሰው ሲወረውር ኋላ ከሆነ ያደረሰው እኔ ከወረወርኩት ኤክሲድ አድርጓል እንደማለት ነው። እንደዚህ አይነት ተርም ነው ያለው። ስለዚህ ዘ ኤክሲዲንግ የሚያልፈውን ፓወር ዘ ኤክሲዲንግ ግሬትነስ ሜጋቶስ ነው የሚለው ደግሞ ግሬትነስ የሚለው ሜጋቶስ ማለት ይሄ በምን ላንብብላችሁ ማግኒቲዩድ ይለዋል። ሳይዝ ቫስትነስ ሰፊነት ማግሮስ ታፓሊያ ሳባይ ራቦሻ ክራዲያና ማሳንታ ላባይ ዘ ኤክሲዲንግ ግሬት ነው። ፓወር ታውቃላችሁ፣ ፓወር ሁሌ ዱናሚስ ነው። ብዙ ጊዜ ዱናሚስ ነው። አንዳንዴ ዳይናማይት ይለዋል፣ ይሄ ድማሚት፣ አንዳንዴ ዱናሚስ ይለዋል። እንደዛ ዘ ኤክሲዲንግ ግሬትነስ ኦፍ ሂዝ ፓወር ቱ አስዋርድ። ከዛ ይሄን ልንገራችሁ who believe according to the working of his mighty power የዚህ ፓወር ግሬትነስ የዚህ ፓወር ወደኛ የሆነው ወደኛ ያለው የዚህ ኃይል ግሬትነስ ኤክሲዲንግ ግሬትነሱ ትልቅነቱ according to what ነው his mighty power የትኛው ፓወር which he wrought in Christ when he raised him from the dead ክርስቶስን ከሙታን ሲያስነሳው እግዚአብሔር አይሳኮራፓ ይኸውላችሁ ክርስቶስን ከሙታን ያስነሳው መንፈስ ቅዱስ ነው አይደለም እንለው። እንደዚህ ነው የሆነው። ልንገራችሁ በኢሜጅ ልንገራችሁ። ጌታ ኢየሱስ ተቀብሮ ነበር። ስለዚህ ቦዲው አይደል በድኑ ይሄ ሆኖ እንዲህ ነበር። ከዛ መንፈስ ቅዱስ መጣ። እግዚአብሔር በመንፈስ ቅዱስ እዛ አካል ውስጥ ፓወር ኤክሰርት አደረገ። the greatest power demonstrated ever በምድር ታሪክ ላይ ዴሞንስትሬት ተደርጎ የሚያውቀው ትልቁ ፓወር የትንሳኤው ኃይል ይኸውላችሁ። እኔ በዛ ሰዓት አጋንንት ምድር ላይ የነበረ አይመስለኝም። ሁሉም ሁሉም በቃ ምድር ላይ ያሉትን ሰዎችን በሙሉ ለቀቁና ሲኦል ገቡ። ለምን? ኢየሱስ እንዳይነሳ ሊይዙት ወደ ታች ሊይዙት ሲሄዱ ዛኪያ ይሄ ኤክሲዲንግ ፓወር እግዚአብሔር አብ ክርስቶስ ኢየሱስን ለማስነሳት ኤክሰርት ያደረገው ፓወር according to this power ነው ወደኛ የሚሰራው። አንድ ቨርዥን እንጨምር። ቨርዥኖችን አብዛኞቹን ማየት የሚጠቅመን ክሊር የሆነ መረዳት እንዲኖረን ነው። NIV and his incomparably great power for us who believe. That power is the same as the mighty strength. Zakrimanto Sabaya. The same as the mighty strength he exerted when he raised Christ from the dead. ክርስቶስን ከሙታን ሲያስነሳው ኤክሰርት ያደረገው ያው ራሱ ኃይል for us who believe. አንድ ቨርዥን ደግሞ ልጨምርላችሁ አምፕሊፋይድ። ይሄ ምን ያህል and so that you know and understand ጳውሎስ ይሄንን እንድትቀበሉ አይደለም ያለው እንድታውቁና እንድትረዱ ምኑን what is the immeasurable and unlimited and surpassing greatness of his power in and for us ሌቨሉ እየጨመረ ነው የሚመጣው to us word አለ ከዛ for us አለ እናይው እዚህ ጋር ሲመጣ in and for us ሊጎራ ማሳንታ ለባይ ይሄ ኃይል the immeasurable የማይለካው መለካት የማይችለው ከዛስ unlimited ገደብ የሌለው የማይገደበው ኃይል ከዛስ surpassing ከነገሮች ሁሉ የሚያልፈው greatness of his power in and for us demonstrated in the working of his mighty strength which he exerted in Christ. ስለዚህ አሁን ይሄን ሁሉ ቨርዥን ስናነብ በአጠቃላይ በአማርኛ ስንሰበስብ የማይለካው ትልቅ የሆነው ኃይል እኛ ውስጥ ያለውና ለኛ የሆነው ይሄ ኃይል ደግሞ እግዚአብሔር አብ ክርስቶስን ከሙታን ሲያስነሳው ኤክሰርት ያደረገው ያው ራሱ ኃይል ነው። ከዛ ልክ ይሄ ክፍል ከጨረሰ በኋላ ቁጥር 21 ምን እንደሚል ታውቃላችሁ? በሰማያት ካስቀመጠው ካለ በኋላ far above ራሱ አይደለም far above principality power ኃይላት ገዦች አለቅነት ጌትነት በዚህ ምድር ብቻ ሳይሆን ሊመጣ ባለው ዓለም ሊጠራ ከሚችለው ስም ሁሉ በላይ ይሄ ኃይል ሲመጣ it will make you far above. ይሄ ኃይል ሲመጣ it make Jesus far above አይደለ? ይሄ ኃይል ከውስጣችሁ በኃይል መንቀሳቀስ ሲጀምር ኦሬዲ ውስጣችሁ አለ መንቀሳቀስ ሲጀምር it will make you far above. ከእድሜ ኩዮቻችሁ አብሯችሁ ከሚሰሩ በነገር በስራ በምን ከቀደሟችሁ በኤክስፒሪየንስ ከሚበልጧችሁ it will make you far above መሆን የሚፈልግ ሰው አለ?
ቢሰሩ ቢጥሩ ምን ቢሉ ምን የማይደረስበት እሱማ ጥሶ ሄዷል አመልጧል። ይሄንን ኃይል ኢምፕሊመንት አድርጉ። ይሄንን ኃይል ተጠቀሙ። ሌላ ምንም አይነት ጥበብ አያስፈልግም። ሌላ ምንም አይነት መደራረብ ምን እንትን ማለት አያስፈልግም። ይሄ ኃይል ሲሰራልን ፋር አባቭ እስኪ ፋር አባቭ በሉ say far above ሮሜ ምዕራፍ 8:1 አለ ክፈትልኝ። ነገር ግን ኢየሱስን ከሙታን ያስነሳው የእርሱ መንፈስ በእናንተ ውስጥ ቢኖር አለ ክርስቶስን ከሙታን ያስነሳው የእርሱ መንፈስ በእናንተ ዘንድ ቢኖር ክርስቶስ ኢየሱስን ከሙታን ያስነሳው እርሱ በእናንተ በሚኖረው በመንፈሱ ፓወር ዲል የሚደረገው በመንፈሱ ነው። በመንፈሱ ለሚሞተው ሰውነታችሁ ደግሞ ሕይወትን ይሰጠዋል። የመጨረሻው ኤፌሶን 3ን እንመልከት። እንዲህ ይላል በመንፈሱ በውስጥ ሰውነታችሁ በኃይል እንድትጠነክሩ። እስኪ በመንፈሱ በሉ በውስጥ ሰውነቴ በኃይል እንድጠነክር ክርስቶስ ብሎ ይቀጥላል። ክርስቶስ በልባችሁ በእምነት እንዲኖር እንደ ክብሩ ባለጠግነት መጠን ይስጣችሁ። የእናንተ ስርና መሰረት በፍቅር ይጸና ዘንድ ብሎ ከፍታው ጥልቀቱ ያለ ማብራራቱን ይቀጥላል ወደታች። እዚህ ጋር በመንፈሱ በውስጥ ሰውነታችሁ ኃይል እንድትቀበሉ ነው ያለው። ውስጣችሁ ያ መንፈስ አለ። የምትጠነክሩት በውስጥ ሰውነታችሁ ነው። በዚህ በውጭ አይደለም። ውስጣችሁ በውስጥ ሰውነታችሁ ያለው ጥንካሬ ነው ውጭ የሚገለጠው። በውስጥ ሰውነታችሁ በመንፈሱ በሌላ ነገር አይደለም፣ በመንፈሱ። ምክንያቱም ፓወሩ ያለው ማጋ ነው መንፈሱ ጋር። በመንፈሱ በውስጥ ሰውነታችሁ በኃይል እንድትጠነክሩ አለ ጳውሎስ። በመንፈሱ በውስጥ ሰውነታችሁ በኃይል እንድትጠነክሩ። እንግሊዘኛው strengthen I pray that out of his glorious riches he may strengthen you with power. ኪንግ ጀምሱ ላይ ማይት ነው የሚለው። ማይት ፓወር ሴም እንትን ናቸው። he may strengthen you with power በኃይል ውስጣችሁን እንዲያጠነክራችኋል። በምኑ? በመንፈሱ። ከዚህ በኋላ ያሉትን ሁለት ቁጥሮች ከፍታው፣ ጥልቀቱ፣ ስፋቱ፣ ርዝመቱ የሚለውን ከነገራቸው በኋላ ከዛ እስከ እግዚአብሔር ፍጹም ሙላት ደርሳችሁ ትሞሉ ዘንድ ካለ በኋላ መፈልገው ክፍል ይመጣል። እንግዲህ በእኛ እንደሚሰራው ኃይል መጠን according to the power that works in us። እንግዲህ በእኛ እንደሚሰራው በደንብ ልባችሁንና አይምሯችሁን ለመንፈስ ቅዱስ ከፍታችሁ ስሙኝ። እዚህ ጋር ዛሬ በኢየሱስም የሆነ ሰው ላይት ያገኘዋል። እንግዲህ በእኛ እንደሚሰራው ኃይል መጠን ከምንለምነው ወይም ከምናስበው ሁሉ ይልቅ እጅግ አብልጦ ሊያደርግ ለሚቻለው። መጀመሪያ ላይ የእግዚአብሔር ኃይል ላይ ትጠራጠራላችሁ? አትጠራጠሩ። አብልጦ ማድረግ ይችላል። ያው የጠየቃችሁት ነገር አለ አይደለ? የጠየቃችሁት ብቻ አይደለም ያሰባችሁት። የሆነ በጣም የምወደው ትራንስሌሽን አለ። አምፕሊፋይዱ ይሁን ፓሽን ትራንስሌሽን አላውቅም። ቢዮንድ አወር ዋይልደስት ኢማጂኔሽን ይላል። ዋው ማለት በጣም እናንተ ዋይልድ ስትሆኑ የምታስቡት አለ አይደል? በጣም ለአይምሮ በሰው የማይቻል በቃ ዋይልድ የሆነ ኢማጂኔሽን፣ ክሬዚ የሆነ ነገር የምታስቡት ነገር ከእርሱ በላይ አብልጦ ሊያደርግ ይቻለዋል። እስኪ ይቻለዋል በሉ። ስለዚህ መጀመሪያ እዚህ ጋር እንስማማ። እግዚአብሔር ከጠየቅነው ካሰብነው አብልጦ ሊያደርግ ይችላል። ነገር ግን በእኛ እንደሚሰራው ኃይል መጠን። ግሪክ ወርዱ ኔክስት ላይ ድና ግሪኩ እዛው ላይ ጽፌላችኋለሁ። ኢነርጌኦ ይላል። ኢነርጌኦ ይሄ ማለት to be operative according to the power that works in us ወይ ደግሞ እንደሚሰራው የምትለው ተርም ኢነርጌኦ የሚል የግሪክ ወርድ ነው ያለው። ምንድነው to be operative? ምን ያህሉ ነው ኦፕሬቲቭ የሆነው? ምክንያቱም እናንተ ውስጥ ሙሉ ክርስቶስን ከሙታን ያስነሳው ያ መንፈስ ስላለ የትንሣኤው ኃይል ሙሉ ለሙሉ እናንተ ውስጥ አለ። የሰማችሁ ነው። ግን ውጤት የምታመጡት ውስጣችሁ ባለው ኃይል መጠን ሳይሆን ውስጣችሁ ያለው ኃይል ምን ያህሉ ኦፕሬሽናል ነው ጥያቄ። ዛታራባ ሼካታ to be operative be at work በስራ ላይ መሆን። ከዛ to work for one ምን ያህሉ ከዛ ከትንሣኤ ኃይል ምን ያህሉ ለእናንተ እየሰራላችሁ ነው?
ምን ያህሉ አክቲቭ ነው? ምን ያህሉ ፈንክሽናል ነው? ምን ያህሉ ኦፕሬት እያደረገ ነው ህይወታችሁ ላይ? ለምሳሌ አንዳንድ ሰው ለጉንፋን ጸልዮ ካንሰር ይፈወሳል አይደል? አንዳንድ ሰው ጉንፋኑንም ማስቆም ይከብደዋል። ለምሳላችሁ ያ ሰው ለጉንፋን ጸለየ እንጂ ውስጡ እየሰራ ያለው ኃይል ካንሰር የሚያደባይ ነው። you see ኦፕሬቲቭ በሆነ ፓወር ነው እየተገለጠ ያለው ማኒፌስቴሽን ህይወታችሁ ላይ ባለው ኦፕሬቲቭ ፓወር ምን ያህሉ ኦፕሬቲቭ ነው? በእኛ እንደሚሰራው ኃይል ሌላው ቱ ኢፌክት ይላል። ለዛ ነው የዛሬው የትምህርቱ ርዕስ ምንድነው? ፓወር ቱ ኢፌክት ቼንጅ ፓራሃሲያ ግራሳንቶ ራባይ። አንድ በጣም ደስ የሚል ምሳሌ ልንገራችሁ። ሁለት ሰዎች እኩል ኔትወርዝ አላቸው ይባል። ሁለቱም 2 ቢሊዮን ኔትወርዝ አላቸው። ስንት ቢሊዮን? 2 ቢሊዮን። ከዛ በቢዝነስ እንትን ፕሮፌት ይረዳኛል ሊኩዊዲቲ የሚባል ነገር አለ አይደል? ሊኩዊዲቲ ማለት ያላችሁ ንብረት በቀላል አማርኛ ለመተርጎም ብዬ ሰርች አድርጌ ነው የመጣሁት እና ያላችሁ ንብረት ወደ ገንዘብነት የሚለወጥበት ፍጥነትና ቅለት ነው ሊኩዊዲቲ። ልክ ነኝ? ወደ ገንዘብ አሁን ለምሳሌ 6 ሚሊዮን ብር የገዛችሁት መኪና አንድ ተርም አለ የረሳሁት፣ የገበያውን ዋጋ ሳይቀንስ። የገበያውን ዋጋ ከቀነሰ ሊኩዊዲቲ አይባልም። 6 ሚሊዮን የገዛችሁት መኪና በፈለጋችሁ ሰዓት 6 ሚሊዮን ብትፈልጉ አውጥታችሁ በፈለጋችሁ ሰዓት ሸጣችሁ 6 ሚሊዮን ማግኘት የምትችሉ ከሆነ ሃይ ሊኩዊዲቲ ያላችሁ። ግን 6 ሚሊዮኑን ለማግኘት ከፈለጋችሁ ወይ 4 ሚሊዮን ወይ 3 ሚሊዮን ከገበያ ዋጋ በታች የሚያመጣ ብር ከሆነ ወይ ደግሞ ለመሸጥ የሚቆይ ከሆነ ሊኩዊዲቲ የለው። ስለዚህ የነዚህ ሁለት ተመሳሳይ 2 ቢሊዮን ዶላር ኔትወርዝ ያላቸው ሰዎች ሁለቱም ስራ መስራት ፈለጉ። ሊኩዊዲቲያቸው ግን ይለያያል። አንደኛው 200 ሚሊዮን ብር ባንክ ውስጥ አለው ቁጭ አለ። አንደኛው 50 ሚሊዮን ብር ባንክ ውስጥ አለው። መስራት የሚችሉት ስራ ይለያያል አይለያይም? ኔትወርዛቸው እኩል ነው። ሁላችንም የፓወር ኔትወርዛችን እኩል ነው። የትንሳኤው ኃይል ነው። የሁላችንም የፓወር ኔትወርዝ እኩል ነው። የፓወር ሊኩዊዲቲያችን ግን ይለያያል። ምን ያህሉ ነው ኦፕሬሽናል? 200 ሚሊዮን ያለው ሰውዬ ብድግ አድርጎ 200 ሚሊዮን 100 ሚሊዮን ኢንቨስት ማድረግ ይችላል። ከዛ 50 ሚሊዮን መድገም ይችላል አይደል? 50 ሚሊዮን ያለው ግን መንቀሳቀሻ ወይ ደግሞ ስራ መስሪያ እጁ ላይ መንቀሳቀሻ ስንት ነው ያለው? 50 ሚሊዮን። የገባችሁ ነው አይደል? ስለዚህ የእግዚአብሔር ኃይል ውስጣችን አለ። የትንሳኤው ኃይል ውስጣችን አለ። ክርስቶስን ከሙታን ያስነሳው ያው ራሱ ኃይል ውስጣችን አለ። ምን ያህሉ ነው ኦፕሬሽናል? how much is your liquidity? እስኪ ሊኩዊዲቲ ስንት ነው ተባባሉ። ምን ያህል ነው ሊኩዊዲቲ? ማራሶክራዲያናስ። ስለዚህ የሚሰሩት ስራ የሚወሰነው በኔት ወርዛቸው ሳይሆን ባላቸው ሊኩዊዲቲ ምን ያህል ነው። በቃ ምን ያህል ነው የገበያ የመግዛት አቅማቸው ምን ያህል ነው። አንዳንድ ሰው ብዙ ንብረት አለው ግን ካሽ የለው። የሆነ ነገር ሲባል ብድግ አድርጎ መክፈል አይችልም። አንዳንድ ክርስቲያኖች እንደሚሆኑት ሙሉ የትንሳኤ ኃይል አላቸው ግን ኃይል ሲያስፈልግ ብድግ ሲሉ ኃይል የለም። ግን እኮ ስቶር የተደረገ ኔትወርዛቸው እኮ ሪች ናቸው። ሪች ነን። እስኪ say I am rich, say I am rich። ያ በኃይል ሪች ነን። እግዚአብሔር በኃይል እስከ መጨረሻው አስታጥቆናል። ፉል ኦፍ ኢት ሁሉንም ተሰጥቶናል። ታዲያ ይሄንን ፓወር እንዴት ነው አክቲቬት የምናደርገው? ማክሰኞ ቀን ስንማር ስለ ልሳን በደንብ ያስተምራናለች። ይሄ ኃይል አክቲቬት መደረግ አለበት። ይሄ ኃይል መቀየር አለበት። ወደ ስራ መቀየር አለበት። የመጀመሪያው በማወቅ እና ዕውቅና በመስጠት። ይሄ ኃይል ውስጡ እንዳለ የማያቅ ሰው ከዛ እስካወቀ በኋላ ዕውቅና የማይሰጥ ሰው ኃይሉን ማንቀሳቀስ አይችልም። እስኪ አውቃለሁ በሉ። ዕውቅና ሰጣለሁ። አውቀዋለሁ፣ ዕውቅና ሰጠዋለሁ። ያ knowing and acknowledging። መጀመሪያ ማወቅ። እግዚአብሔር ዛሬ ያሳውቆናል። አውቀናል። እስኪ አውቄያለሁ በሉ። ከዚህ በኋላ በሉ ዕውቅና ሰጠዋለሁ። ሁለተኛው ከቅድም ጀምሮ ስናነሳው የነበረው ነገር ጴጥሮስም በመንፈስ ተሞልቶ፣ በመንፈስ መሞላት። መጽሐፍ ቅዱስ በኤፌሶን 5 ላይ be filled with the spirit፣ መንፈስ ይሙላባችሁ እንጂ በወይን ጠጅ አትስከሩ። እለት እለት በመንፈስ ስትሞሉ ይሄንን ቻርጅ እያደረጋችሁት ነው። እንዴት ነው ቻርጅ የምታደርጉ? እንዴት ነው በመንፈስ የምትሞሉት? ኤፌሶን 5 ላይ ይላል በመንፈሳዊ ዝማሬ በቅኔ በልባችሁ ለጌታ ተቀኙና ዘምሩ። ጧት ድረሱ ሄላላላ ሳታራባ ሼላባላባ ሳታባያ ኢና ማሳንታራላባ ስትሉ you are recharging brother። ውስጥ ያለውን ኃይል ኦፕሬቲቭ እያደረከው ነው። you are ውስጣችሁ ያለውን ኃይል ኦፕሬሽናል የምታደርጉት እንደዚህ ነው። I'm telling you practical thing, practical wisdom።
ፎርነሲስ ይባላል ሻካባያ ሌላኛው በልሳን መናገር መዘመር አለ በመንፈሳዊ ከሌላው በርሳት ጃግራ ባዳሊያቦስ ኤሌብራጄኒያ በመንፈስ ተሞሉ እስኪ ቢሮስ ገብታችሁ ቻሌንጅ ሲያደርጓችሁ ማለት ነው አፖስትል ብዙ ጊዜ ይላል ታዋቸውና ሽንት ቤት ሆነው ቆለፈ ግድ የለም ይቆያሉ ተባሉ ግድ የለም ገብታችሁ ጃምባራ ሳንታ ላባያ ሪማንቶራ ላባጄና መላችሁ ያንን ኃይል አክቲቬት አድርጋችሁ ሪቻርጅ አድርጓችሁ ስትመጡ ቀድም እንደዛ ልውጥውጥ ያሉና አሁን የኔ ጌታ ምንድነው ሲባል የኃይሉ ስራ እየሰራ ነው the invisible hand of God ስራ እየሰራ ነው ሌላው laying on of hand አለ እጅ መጫን አለ ጳውሎስ እንደዚህ ነው ያለው ለጢሞቴዎስ እጆችን በመጫን ሁሌ እጅ አይጫንባችሁ ሁሌ ግን ራሳችሁን ትሪገር ማድረግ ትችላላችሁ we have to be radioactive ታውቃላችሁ አይደል የኒውክሌር እንትኖች ራዲዮአክቲቭ ናቸው እና አይጠጓቸው የኤሌክትሪክ ፓወር ባይ ዘ ዌይ እስከምትነኩት ጊዜ ሰላማዊ ነው አይደል ሰላም ነው የተላጠ ኤሌክትሪክ ሰላም ምንም ችግር የለም ነገር ጉድ የሚፈለው የነካችሁት ቀን ስትገቡ እንደነሱ ነው የምትለብሱት እንደነሱ ነው የምትወጡት ብራዘር you have power ግን አሁን ምን ያህሉ ነው ኦፕሬሽን አለው ጥያቄው እንጸልይ አሁን በልሳን በኃይል እንጸልያለን አሁን የምንጸልየው ጸሎት ውስጣችሁ ያለውን ኃይል ኦፕሬሽናል ያደረግን የምስራች በሐዋርያ ብስራት ብዙአየን የተጻፈውና በቅርቡ የተመረቀው ልሳን የተሰኘው አዲስ መጽሐፍ በገበያ ላይ ዋለ ውድ የሆነውን የመንፈስ ቅዱስ ስጦታ ልሳን በመጽሐፍ ቅዱስ ምን አንድምታ እንዳለው የሚገልጠውን ይህን መጽሐፍ እንዲያነቡና እንዲጠቀሙ እንጋብዛለን መጽሐፉን በኢማና መጽሐፍት መደብር ጌቱ ኮሜርሻል አንደኛ ፎቅ ላይ ያገኙታል በተጨማሪም ማከፋፈል የምትፈልጉ በ0940 50 0000 ላይ ደውለው ማግኘት ይችላሉ